ላስረልሽ ፈልጋለሁና ያው ከኔ ጋር ነው የምትኖሪው ይገባኛል። ኖ አይደለም ምን ማለት ነው? ምን ማለት ነው? ይሄ ምን ማለት ነው? ብሩኬ ምን ማለት ነው? ጨዋታ ነው ያስከው? እንዴት ነው ነገሩ ማለት ነው? አንተ አለ አይደለ ጨዋታ ያስከ ነው የሚመስለው ብሩኬ። የምን በጣም ተቀለዳለህ በጣም። ይሄ ሁሉ ልጅቷን ግራ አጋብታት ሃይሚ የኔ የዋ ግራ አጋብታት ሃይሚን እንዴ በጣም እኮ ነው የቀለድክባት ሃይሚ ላይ። የምሬን ነው። ፌንት የበላች ጊዜ እንኳን እስኪ አስታውስ በእናትህ። ልጅቷ ድሮ የነበራትን አለ አይደል ፍቅር መቼም ይቀንሳል። እንደ በፊቱ አይሆንም። ታምነህ ነበር፣ በጣም ነበር መታምነህ። አንተ ደግሞ ይሄ ሁሉ እያወቅ አንተ እሷ ላይ ብዙ ነገር አደረክ ብሩኬ። የምር ለጨዋታ ይሁን ለምን ይሁን በጣም ብዙ ነገር ነው ያደረከው የተሳሳትከው። የምር ልጅቷ የኔ ናት፣ ድጋሚ ልጅቷ የኔ አይደለችም። ብዙ አይነት ነገር ነው በቃ ልጅቷን ሃይሚ ላይ የተጫወትክባት። ሃይሚ በጣም የዋ ሚስኪን፣ በጣም ታፈቅረ ነበር፣ በጣም ታስብል ነበር። በጣም ለአንተ አለ አይደለ ጥሩ አስተሳሰብ ነበራት። ሌላ ሰው አታይም ነበር። ክብሯን ያስጠበቀች ልጅ ነበረች ሃይሚ። እኔ ደግሞ በቅርቡም ስለማውቃት የሰፈርም ልጅ ስለሆነች በጣም አሪፍ ልጅ፣ በጣም ጥሩ፣ በጣም የዋ ልጅ እንደሆነች ነው። እኔ ስለአንተ አላቅም። አንተ አሁን ግራ የምታጋባ ልጅ ነህ። የሃይሚ ምርጫ አትሆንም። እውነቷን ነው ሃይሚ የኔ ምርጫ አትሆንም አለች እኮ። ለምን ግራ አጋባህ ልጅቷን። መጀመሪያ ግራ አጋባሃት። እሷ እንደ በፊቱ ትሆንልኛለች ብለህ እንዳታስብ አለ አይደለ። ግራ አጋብታታል ልጅቷን። እንደ በፊቱ አትሆንም ሃይሚ። ለምን በጣም ብዙ ነገር ማታቃት ልጅ እዚህ ጋር መጣ እያፌዘች እየቀለደች ብዙ ነገር እያለቻት ችለዋለች ሃይሚ። በጣም ችለው አልፋለች። ተመልካቾች የምሬን ነው። አሁን ደግሞ እዚህ ጋር መጣ ቀለበት ምናምን ትላለህ እንዴ? ይሆናል አይደል? ጨዋታ አስመሰልከው። መጀመሪያ ይቅርታ በላት፣ ያጠፋውን ነገር ንገራት። ይቅርታ ሃይሚዬ አጥፍቻለሁ፣ ይቅርታ አድርጊልኝ፣ በጣም አጥፍቻለሁ፣ እንታረቅ በደንብ ብለህ ንገራት። ሁሉን ነገር እስከዛሬ እንደዚህ ያረኩትን ምክንያትን ሁሉን ነገር አስረዳት መጀመሪያ ማለት ነው። ከዛን እሱን ካስረዳት በኋላ ምን ካልክ በኋላ እሱ ይደርሳል፣ ቀስ ብሎ ይደርሳል ማለት ነው። መቸኮል አያስፈልግም። አሁንም እኮ እሷ ትወዳለች አለ አይደለ? ግን አሁንም ፊት መስጠት አልፈለገችም ሃይሚ። ብሩኬ አሁንም ትወዳለች እንደ በፊቱ፣ ግን እምነቷ ግን እንደ በፊቱ አይደለም። እንደ በፊቱ ያክል አይደለም። ለምን ይሄ ልጅ አሁንም ቀለበት ቢያረግልኝ ዞሮ ሌላ ነገር ያመጣል ትላለች። ወይ ሌላ ከሌላ ሚስት ጋር ወይ ሌላ ልጅ ይዞብኝ ቢመጣስ፣ አሁንም እንደዚህ ጭንቅላቴን ቢበጠብጠውስ ቢረብሸውስ ብላ ታስባለች። ይሄን እያገናዘብ ተመልካቾች እንግዲህ የሃይሚ ደጋፊ ሆናችሁ ሁላችሁም ሃይሚን የምትወዳት ሁላችሁም ላይክ ሰብስክራይብ እያረጋችሁ ሁላችሁንም እወዳችኋለሁ። እንግዲህ ሀገር ውስጥም ያላችሁ ውጭም ያላችሁ እንግዲህ ፈጣሪ ያሰባችሁትን እንድታሳኩ ሀገራችሁን መታችሁ እንድትበቁ በሰላም መታችሁ ለቤተሰቦቻችሁም ለራሳችሁም ተርፋችሁ እንድትሰሩ ፈጣሪ ያርጋችሁ ነው የምላችሁ። ሁላችሁንም እወዳችኋለሁ። እናንተ ደስ ያላችሁን አስተያየት መስጠት ትችላላችሁ ተመልካቾቼ። እንግዲህ እኔ የሃይሚ ደጋፊ ነኝ። በሁሉም ነገር ላይ እኔ የሃይሚ ደጋፊ ነኝ። ምንም ነገር ቢፈጠር የሃይሚ ደጋፊ ነኝ። ሃይሚ ምንም ነገር አትዋሽም። ሁሉን ነገር እውነት ፊት ለፊት ነው የምትናገረው ሃይሚ ማለት ነው አለ አይደለ? ሁሉን ነገር የሆነ ሰዓት አርግዣለሁ ያለችው ራስ የሆነ ሰዓት ላይ ለምን ብላ ነው? ለብሩኬ ስትል ማለት ነው። ለብሩኬ ስትል እንጂ ሃይሚ ዋሽታ አይደለም። ለብሩኬ ስትል ለምን እዩና ብሩኬ እዩን ለእንትን ለማለት ለማራቅ ስትል ነው። እኔም እንደዚህ አርግዣለሁ ያለችው እዩን ለማራቅ ስትል እንጂ ሃይሚ አትዋሽም። ለብሩኬ መስዋዕት ከፍላለት ዋጋ ከፍላለት ነው። እሺ ሃይሚ ማለት ነው። እና ብሩኬ ሃይሚን የመሰለች ልጅ የምሬ ነው። ሃይሚን የመሰለች ልጅ አግኝተህ ሃይሚ ምን ይወጣላታል? ሃይሚ የምሬን ነው። ከጸባይ ከመልክ ከምን ከሁሉ ነገር ሁሉ ነገሯ የምር እንደዚህ አይነት ልጅ አግኝተህ አንተ ጨዋታ መያዝ የለብህም ወይም ቀልድ ነገር መጀመር የለብህም። የምሬን ነው። እኔ ሃይሚ ሲከፋት እንዴት እንደምታሳዝን የምር እንዳለ አብዛኞቹ ሃይሚን ይወዷታል። ሁሉም እኔ እንዳየሁት ብዙ ተመልካቾች ሃይሚን በጣም ነው የሚወዷት አለ አይደለ? የሆነ ስታስከፋት ራሱ በጣም ትግስቷ እንዴት ደስ እንደሚል በጣም ትግስተኛ ናት ሃይሚ ማለት ነው። ብሩኬ አንተ ለዞም ትበሳጫለህ ብዙ ነገር፣ እሷ በጣም ትግስተኛ ብዙ ነገር ችለሃለች፣ በጣም ብዙ ነገር። ስለዚህ ይቅርታ ሃይሚዬ በጣም ይቅርታ አጥፍቻለሁ ብለህ መጀመሪያ ነገራት። እንዳጠፋ በደንብ ማስረዳት አለብህ። በጣም አጥፍቻለሁ ሃይሚዬ በጣም ይቅርታ ምናምን ብለህ በደንብ ማስረዳት አለብህ እንጂ እዚህ ጋር መጣ ቀለበት ምናምን ብለህ እንትን ማለት የለብህም። ኧረ ብሩኬ ተው
አለ አይደለ የልጆች ጨዋታ አስመሰልከው እኮ እንዴ ትልቅ ልጅ አይደለ እንዴ አንተ? እኔ እኮ እንደ ትልቅ ልጅ ነው ማይ እና በጣም ነው የገረምከኝ። እንደዚህ ማድረግ የለብህም። አሁን ያልኩህ ማድረግ አለብህ። ብዙ ጊዜ ደግሞ ተመልካቾች እኔ ማወራቸው ነገሮች ሁሉ ይከሰታሉ። የብሩኬ ልጅ አይደለም አልኩኝ አይደለም። እንደዛ ሁሉን ነገር ሃይሚ ራሱ አላረገዘችም። ሃይሚ ክብር ያላት ልጅ ናት ብያችሁ ነበር ከዚህ በፊት ራሱ ቪዲዮ ላይ ማለት ለምን አውቃታለሁ። የቅርብ ሰፈር ልጅ ስለሆነች ሁሉ ባህሪዋን፣ ጸባይዋን፣ ሁሉ ነገሯን አውቃታለሁ። እንደዚህ ቀልቃላ አይደለችም ሃይሚ። በጣም ረጋ ያለች በጣም የዋህ ጸባይኛ ልጅ ናት። እንደዚህ ከወንድ ጋር ራሱ ብዙ የምታወራ ልጅ አይደለችም፣ አልነበረችም ነው ማለት እንድታቅ ፈልጋለሁ። ስርዓት ያላት ልጅ ናት፣ ክብር ያላት ልጅ ናት ሃይሚ ማለት ነው። እና እንደዛ ነው ተመልካቾቼ። የዛሬው ቪዲዮ እንግዲህ ባጭሩ ይህን ይመስል ነበር። ስለና ሃይሚና ስለነ ብሩክ ይህን ይመስል ነበር። በቀጣይ እንግዲህ አዳዲስ ነገሮች ካሉ ነግራችኋለሁ፣ አቀርብላችኋለሁ። ሁላችሁንም እወዳችኋለሁ። ላይክ ሰብስክራይብ ማድረግዎን እንዳረሱ። ለቤቱ አዲስ ከሆናችሁ ቻው ቻው።